በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ፓስተር አብነት የከምባታ ልጅ ካንሰር በሽተኛ ቫይረሳም ኤዲሳም ሹጣም ጉጣም ከጣጣ ይሄኛው ቦታ ነው በካንሰር የታመምኩበትና ታምም ያለው ጸልዩልኝ አለ ማስተር አብነት። ማስተር ሊሞት አልተጠራም። በዚህ እድሜው ሊሞት አልተጠራም። አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። ሰላም ጤና ይስጥልኝ ቤተሰቦቻችን፣ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የማስተር አብነት ጉዳይ ብዙዎችን እያሳሰበ ይገኛል። እንግዲህ ይሄ ልጅ የካንሰር ታማሚ እንደሆነም እየሰማን ነው የምንገኘውና ሲከራሱ አንድ ቤት የማስደምጣችሁ ነው የሚሆነው። እንደዚሁም ደግሞ እንግዲህ ጸልዩልኝ ያለው ቤታቸው የሚገኙ ጸሎት ምንም አያደርግልህም እያሉ የሚገኙ እንደዚሁም ደግሞ ይሄ በሽታውንም አስመልክቶ እንግዲህ ብዙዎች እየሰደቡት የሚገኙ አሉና እነሱን ላይ እንሞክራለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። መጀመሪያ ስለ ማስተር አብነት ዶክተር አብይ ታውቁታላችሁ ብዬ አስባለሁ። ዶክተር አብይ ማለት ብዙዎችን የሚያግዝ የሚረዳ ቲክታክ ላይ የምናውቀው አንድ ወንድማችን ዶክተር ስለ ማስተር አብነት ከጻፈው ስንጀምር እንደዚህ ይላል። ስለ ወንድሜ ማስተር አብነት ብዙዎቻችሁ ጠይቃችሁኛል። ወንድሜ ያለፈበት ያለውን ስቃይ አውቀዋለሁ፣ ነገር ግን ሚስጥር ሆኖ እንዲቆይ ስለወደደ አንናገረውም። በጣም ነው የሚያሳዝነውና አብዛኞቹ ያውቁታል። ጓደኞቹ አብሮት ቪዲዮ የሚሰሩ ቲክታክ የሚሰሩ ያውቁታልና እነ ብሩክ ኒውስ ሌሎችም ያውቁታል። እሱን በማስረጃ ያሳያቸዋል ከራሳቸው አንደበት። ከሁላችሁም የሚጠበቀው ነገር በፍጥነት ሕክምና እንዲጀምር ግፊት እንታደርጉበት ብቻ ነው። ፈጣሪ ካንተ ጋር ይሁን ወንድሜ ብሎ ጽሑፍ ፖስት አድርጓል ፌስቡክ ላይና በጣም ነው የሚያሳዝነው። እንግዲህ ትልቅ ህመም ነውና ቶሎ ሕክምና እንዲወስድ ግፊት ማድረግ ያለብን። እስኪ ስለ ማስተር አብነት ጥቂት ነገር እኔም ልንገራችሁ። ሁል ጊዜ ስለ ማስተር አብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁል ጊዜ ይናደድብኝ ነበር። እንዲህ አትበል ይለኛል። ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍረው አምላኬ ያድነኛል፣ ከብዙ ችግሮችም አውጥቶኛል። ይሄን ጉዳይ ህዝብ መስማት የለበትም፣ እኔው እችለዋለሁ፣ ከእግዚአብሔር ጋር እነጋገርበት ለዚህ መፍትሄ አገኛለሁ ይላል። አመት ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም። ነገር ግን እኔ እየተመለከትኩት ነው። ይሄ ሰው ያማዋል፣ ይሄ ሰው ምግብ አይበላም። ነገር ግን ስራው ሁሉ ሌሎች እንዲታከሙ፣ ሌሎች ምግብ እንዲበሉ ሲሆን እጅግ በጣም ውስጤ ይረበሽ ነበር። ማስተር አብነት ብዙ ጊዜ ራሱን አሳልፎ ለሰዎች የሰጠ ነው። ምክንያቱም ደግሞ ከአስክሬን ጋር አስክሬን አንስቶ በዚህ ጊዜ የአይምሮ ጭንቀቶች ይፈጠራሉ። እንዲሁም ደግሞ ከታመመው ጋርም አብሮ ታሞ ነውና የሚሰራው እጅግ በጣም ብዙ ተደራራቢ የአእምሮም ሌሎች የህመም ችግሮችም እንግዲህ እንደሚያጋጥሙት እናንተም ታውቃላችሁ ብዬ አስባለሁ። እሱ ግን ይህን ጉዳይ ማንም እንዲያውቅ አለመፈለጉ ደግሞ ሌላ ችግር ነበር። ታዲያ እንደ ቅርብ ጓደኛም እንዲሁም ደግሞ እንደ ቤተሰብም ስለ ማስተር አብነት ከዚህ በላይ ብዙ ነገር ማለት አልችልም። እንደምትሰሙት ነው እንግዲህ ህመም እንዳለበት ጓደኞቹ ያውቁ ነበር። ነገር ግን እሱ አይፈልግም እንዲወጣ። ይሄ ነው እስካሁን አፍኖ የኖረው ለዚህ ነውና እንዳለበት ከዚህ በፊት አንድ ቸርች ላይ ቀርቦ ሲናገር ነበር ካንሰር የተባለው ህመም እንዳለበት። እስቲ እንስማው። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና
ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰጣኝ ነበር በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። በጣም ነው የሚያሳዝነው። እንግዲህ እንደምትመለከቱት ችግር የዳረቡበት ልጅ ነው። እግዚአብሔር ይመስገን ዛሬ ቆሞ ሲሄድና ሰዎች ሲረዳ ስንመለከቱ ብዙዎቻችን ያው ሰው ውስጡን ነው የሚያውቀው። እንዲሁ አንድ በኦሮምኛ የምትባል አባባል አለችና ኦላኔ አካም ቡልቴ ቤካ አባና ክትቡል ቤካ ምናምን ይባል ነገር አለ። ሰፈር የሚያውቀው እንዴት አደረክ የሚለውን ነው። ሰውየው ግን እንዴት እንዳደረ ያውቀዋል ይባላልና ማስተር አብነት ብዙ ችግሮችን ብዙ ህመሞችን በራሱ ላይ ይዞ የሚንቀሳቀስ ግለሰብ ነው። በጣም ነው የሚያሳዝነው። ሰዎችን ላለማስቸገር ይመስለኛል ካንሰር በሽታ እንግዲህ ይዞት እንደነበር ደግሞ እግሩ ይቆረጥ እንደተባለና ከዛ በኋላ እንግዲህ ያው እንደ እምነቱ ነገር ይወድኖት እንደሆነ የምንሰማው አሁን ደግሞ በአፋጣኝ ሕክምና ይወሰድ የተባለ ነው የሚገኘውና ሁላችንም ግፊት ማድረግ አለብን ወደ ሕክምና ቦታ እንዲሄድ ብዬ አስባለሁ። ከዛ ወጪ እንግዲህ እሱን የተቹ የሚገኙም አሉ፣ እንደዚህ ደግሞ እሱን የሚያበረታቱም አሉና በነገራችን ላይ አሁን ማስራብ ድጋሚ ቪዲዮ ሰርቷል፣ ተመልከቱ እስቲ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል፣ ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። እንዲህ የሚል መልእክት እንግዲህ ማስተር አብነት ድጋሚ ቪዲዮ ሰርቶ ምንም አይነት እርዳታ እንደሚያስፈልግ ተናግሯልና በዚሁ ልክ ደግሞ በጣም በሚያሳዝን ያው አንድ ሰው ወዳጅ አለው ማለት ጠላት አለው አጭር ኦኬ። ሁሉም ሰው ሁሉም ወዳጅ ሊሆናችሁ አይችልም ኦኬ። እናንተ መልካም ስትሰሩ የሚጠላችሁም የሚወዳችሁም አለ እና ለምሳሌ እቺን ልጅ ስሟት። ማስተር አብነት የሚባለው የከምባታ ልጅ ካንሰር በሽተኛ ነው። ካንሰር በሽተኛ ነው። ማስተር አብነት የከምባታ ልጅ ካንሰር በሽተኛ ቫይረሳም ኤዲሳም ሹጣም ጉጣም ከጣጣ ሚስቱ ልጅ ሁለት መንታ ወለደች በመድኃኒት ለመሰሙት ነው። እንግዲህ እንደዚህ አይነት ባለጌ አሳዳጊ በደል አልፈልግም እኔ ወደዛ ነገር መናገርና እንደዚህ አይነት ሰውም አለ። ከዛ ውጪ ደግሞ ሲሪየስ ሆኖ መጥቶ ጸሎት አያስፈልግም እያሉ ልጅ የሚያመልከው አምላኩን ወደ አምላክ ጸልዩልኝ ብሎ አይ ጸሎት አያስፈልግም እያሉ የሚናገሩትም አሉ። ስሙት። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ።
በሽታ በህክምና እንጂ በጸሎት አይደለም። ውሸት ነው። ማንም ድኖ አያውቅም። መጽሐፍ ውስጥም የተጻፈው ሆነ ነው እንጂ ማንም ያየ የሰማ የለም። ውሸት ነው። እንደዛ የሚባል ነገር የለም። በሽታ በአንድም በሌላ መንገድ ይመጣል። ስለዚህ ለዛ ደግሞ የሚሆን ሳይንስ በሽታም ምን አይነት በሽታ እንደሆነ የነገረን ሳይንስ ነው። ለዛም የሚሆን በሽታ ደግሞ የሚሆን መድኃኒት ሳይንስ አዘጋጅቷል። ስለዚህ አንድ ሰው ከታመመ ወደ ህክምና ተቋም ነው እንጂ መሄድ አለበት። እኔ የምፈልገው ምንም እንድትጨነቁ አይደለም። የእናት አባቶች የተለያየ በየእምነታችሁ እንድትጸልዩልኝ ነው። ምን ስንቱን የተለያየ እምነት እንዴ አንተ አንድ እምነት አይደል? እንደዚህ አይነት ወራዳም አለ። ኦኬ ይሄ ሰው ኤቲስት ነው። ኤቲስት መሆኑን ማንም ኤቲስት ማለት እምነት የለውም፣ በሃይማኖት አያምንም፣ በሳይንስ ነው የሚያምነው። ይሁን እመን ጀስት ድንጋይ መንከፈልክ ኃይለ ድንጋዩን አመልካለሁ ወደ ድንጋዩ ጸልዩልኝ ካልክ ማንም አይከለክልም። ልጅ ወደ አምላካችሁ ጸልዩልኝ በየቤታችሁ ካለ እንዴት ነው ልጁ የሚታቸው? እንዴት ነው ጾታ አያስፈልግም? እንደዚህ አይባል እና እኔ ማየት ሰዎች እንዳሉ አላቅም። ያገኙትን አጋጣሚ መጠቀም ሰውን ከእምነቱ እንዲወጣ የሚያደርጉ ወደ አምላኩ እንደጸለየ የሚያደርጉ ሰዎች የተመለከተ የምንገኘውና በዚህ በኩል ደግሞ ጸሎት የሚያደርጉለትም አሉ። ዓመት ላይ እፈልጋለሁ ለሚቀጥሉት 3 4 ዓመት 5 ዓመታት ላይ እፈልጋለሁ። ማስተር ሊሞት አልተጠራም። በዚህ እድሜው ሊሞት አልተጠራም። አይሞትም። የኔ እምነት ያ ነው። አይሞትም እና ብዙ ይሰራል ነው። ብዙ ይሰራል፣ ብዙ ያገለግላል፣ ብዙ የወደቁትን ሰዎች ያነሳል። መጸለይ ስለምፈልግ እግዚአብሔር ደግሞ አሳልፎ አይሰጥም። እግዚአብሔር አሳልፎ አይሰጥም። ለጠላት ደስታ አሳልፎ አይሰጥም። አሜን። ለጌታ ክብር ነው። ለሪቫይቫል ለጌታ ክብር ነው። ጠላት አይስቅብንም። ይሄ ለሪቫይቫል ይሆናል። ጠላት አይስቅብንም። አምላክ በመካከላችን እንዳለ ይታወቃል። ጠላት አይስቅብንም። ዩኒክ ህዝቦች እንደሆነን ይታወቃል። አይሞትም። በጌታ በጭካኔ በድፍረት ሊሰራ ነው። ተነስ የልጆቹ አምላክ አለ። እግዚአብሔር ይረዳናል። እግዚአብሔር ያግዘናል። ይድናል። ማስተር አይሞትም። እንደምትመለከቱት በነገራችን ላይ ከዚህ ጽሑፍ እንደምንረዳው ከሆነ ከላይ ጽሑፍም አለና ሊሞት አልጠራም። ላይክ ይሄ ካንሰር በሽታ ጉዞ ወደዛ ነው። ሪያሊቲውን ማውራት ስላለብን አያርገው። ሰይጣን አይስማው። እግዚአብሔር አምላካችን እንግዲህ ጤና ይስጠው እንጂ የካንሰር በሽታ ወደዛ የሚወስድ ነገር ነው። በጣም መጥፎ በሽታ፣ በጣም መጥፎ ህመም ነውና በቻላቅም ግፊት እናድርግበት። ልጆቹም እንግዲህ አጠገቡ ያለው ያውቁታል። ይሄ በተለይ ወንድማችን ከስር ያለው ያውቀዋል። ለዚህም ነው እንደዚህ አንድ ቃላት ያወጣ የሚናገረውና በተቻላቅም ግፊት ማድረግ አለብን እንዲታከም፣ መቆረጥ ያለበት ካለም እንዲቆረጥ ማድረግ መሆን ያለበት ነገር ሁሉ ከፍሎ ይሄ ልጅ በህይወት እንዲቆይ ኦኬ እስካሁን የሰራው ይበቃዋል። ኦኬ ይሄ ህመም መታከሙ የሚሰራው ነገር የሚከለክለው ከሆነ የሚያግደው የሚያስቆመው ከሆነ እስካሁን የሰራው ይበቃዋል። እሱን ቁጭ ብሎ ይመልከት። እኔ እንደዛ ሪከመንድ ማድረገው እንጂ ራሱን ሰውተው ሌሎች ነው የኖረ የሚገኘው ልጅና በቻላቅም እንዲራችን ግፊት እናድርግበት ለማለት ፈልጋለሁ። የታችንን ስማት። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ይሄ መልእክት ለደጉ ሰው፣ ለድሃዎች አባት፣ ለተቸገሩት ደራሽ፣ የእናት እንባ አባሽ፣ የአባት እንባ አባሽ፣ ለተሰቃዩት ፈጥኖ ደራሽ ለሆነው ለማስተር አብነት ነው። እጅግ በጣም ነው ልቤ የተሰበረው በእውነት። እዚህ ምድር ላይ ሁሌም ደግ ሰው ፈተና ይበዛበታል። አንተ ለራስ እንደ ሻማ እየቀለጥክ ለሌሎች እየኖርክ ያለ የዓለማችን እውነት የዓለማችን ልልህም አያንስብሃል እንጂ አይበዛብህም። ደጉ ሰው ነህና እግዚአብሔር አምላክ ምህረቱን ያወርድልህ። ሁላችሁም በየሃይማኖታችሁ ጸልዩልኝ እንዳልክ እኔም በሃይማኖቴ ቅድስት ድንግል ማርያም ምህረት ትላክልህ፣ በምህረት እጆቿ ትዳብስህ። እውነት የሺዎችን እንባ ያበስክ ሰው ነህና የእናቶች የአባቶች የህፃናት ታሞ ሆስፒታል የተኙ በየጎዳናው የወደቁ ያነሳ የነሱ አምላክ የነሱ ጸሎት ይዳብስህ ይማርህ። ለነዚህ ምስኪን ህፃን ልጆች ሲብ እግዚአብሔር አምላክ ምህረት ያወርድልህ። እውነት የኢትዮጵያ ህዝብ እስከዛሬ ማስተር አብነት የምናውቀው በደግነት ስራው ነውና ለሺዎች እጁን ሲዘረጋ ነው የምናውቀው። አሁን ደግሞ አስፈላጊው ነገር ሁላችንም አስፈላጊውን ነገር እናደርግለት ለማስተር አብነት። እግዚአብሔርን አይደለም ገንዘባችንን ደማችንን ብንሰጠው የማያንሰው ታላቅ ሰው ነውና የሚያስፈልግ ነገር ካለ ውጭ ሀገር ሄዶ ለመታከም የሚያስፈልግ ነገር ካለ ሁላችንም ያቅማችንን
ታስታውሳላችሁ። በጣም በድሮ የአባይ ግድብ አሁን ከመመረቁ በፊት ለቦንድ መግዣ ሁላችንም ተማሪዎቹንን ራሱ ከቤተሰብ ወስደን እንሰጥ ነበር አይደል? ልክ እንደዛ ማለት ነው። ማስተር አብነት ማለት ልክ እንደ አባይ ነው። ስለዚህ ያለንን ደሃዋም ያለውም የሌለውም ማህረቡን ቀበቶን ፈቶ ለሱ መስጠት አለበት ነው የሚለውና ማስተር አብነት እግዚአብሔር አምላክ ካንተ ጋር ይሁን። አይዞ፣ ሁሉም የኢትዮጵያ ሕዝብ ከጎንህ ነው። በጣም ነው የምንወድህ፣ በጣም ነው የምናከብርህ። እግዚአብሔር አምላክ ምሕረቱን ያወርድልህ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። ማሰሪ ይሄንን ቪዲዮ ካየሁ በኋላ ምንም እንባይ መቆጣጠር አልቻልኩም። ያውልህ ምንም አትሆንም አባቴ። ልብ የሚያስፈልግ ከሆነ ኩላሊት የሚያስፈልግ ከሆነ ከሰውነታችን አካል የሆነ ነገር የሚያስፈልግ ከሆነ እኔ በአላህ ስም እምላለሁ፣ ሙስሊም ነኝ። ኩላሊቴን ልቤን ልሰጥ ቃል ገብቻለሁ። ላናግር ፈልጌ ነበረ፣ አልቻልኩም፣ አላገኘሁም። የሆነው ይሁንና እንዳመመ ሰማው፣ ቪዲዮችን አየው፣ ምንም መረጋጋት አልቻልኩም። ጥሩ ሰዎች በዚች ምድር ላይ እንደማይኖሩ አውቃለሁ። ሆኖም ግን አንተ ምንም ነገር አትሆንም። ምክንያቱም 130 ሚሊዮን የኢትዮጵያ ሕዝብ ከኋላ አለ። የሚያስፈልግ ነገር ካለ ደግሞ ልብ ከሆነ ኩላሊት ከሆነ እኔ ልሰጥ ቃል ገብቻለሁ። ምንም አትሆንም። እንደኔ አይነቱ 1 ሚሊዮን በዚች ምድር ላይ ከሚኖር እንዳንተ አይነቱ አንድ ሰው ለኢትዮጵያ ሕዝብ ያስፈልጋል። የብዙዎችን ሕይወት አድነሃል። ብዙ የተራቡትን አብልተህ አጥግበሃል። ብዙ የጎዳና ተዳዳሪዎችን ከጎዳና አንስተሃል። ለብዙ የኢትዮጵያ ሕዝቦች ተስፋ ሆነሃል። ለወደፊትም ተስፋችን ከአላህ ጋር ኢቭን እኔ ሙስሊም ነኝ። ለአንድ ክርስቲያን ለምን ኩላሊትን ልብን ሰጠ የሚል በሐዲስና በቁርአን እንኳን ካለ እኔ ልቤን ሰጥቼ ሲኦል ውስጥ ለዘላለም መኖር ፈልጋለሁ። ይህንን ቪዲዮ ሼር አድርጉለት፣ አድርሱት፣ ያውራኝ። ማሰሪ ምንም ነገር አትሆንም፣ በአላህ ስም እምላለሁ። ህመም ደግሞ የሰው ልጆች በቃ ምንም ልልህ አልችልም። ብዙ ማውራት አልቻልኩም። ዩጁዋሊ በጣም ብዙ ማውራት ወድ ነበረ፣ ግን አልቻልኩም። አልቻልኩም። ህመምህን ለኔ ያርገው በጥቅሉ የኔ አባት የኢትዮጵያ ምንም አትሆንም። የኔ አባት ወላሂ ምንም አትሆንም። ለማስተር አብነት መናገር እጅግ በጣም ቀላል ነው። ምክንያቱም ሁሉም ሰው የሚያውቀው ነው። በተግባሩም በስራውም በጥንካሬውም ብዙ ሰው ነው የሚያውቀው። ከሱ ጎን ስትቆሙና ከሱ ጋር ስታወሩ ያለውን ጥንካሬ ትመለከታላችሁ። በዙሪያውም ላለው ሰው ሁሉ የሚያስብ ሰው ነው፣ መልካም ሰው ነው። እንዳልኳችሁ ደግሞ ጥንካሬው ከሁሉም ይበልጣል። በሃይማኖቱም በእምነቱም በስራውም ጠንካራ ነው። ስላለበት ሁኔታ እሱ ዝርዝር የሆነ ቪዲዮ ሰርቶ ፖስት አድርጓል። ለጊዜው አንድ ነገር የጠየቀን ይሄ እንግዲህ ጸሎት እንድናደርግለት ነው በየሃይማኖታችን። ያለፉትን ጊዜያት ትተን በዚህ ወር ብቻ ያደረገውን ነገር ተመልክተናል። ስላደረገው ነገር ብቻ አይደለም ወደፊትም ስለሚያደርጋቸው ነገሮች እያሰብን ብዙዎቻችን የምንሳሳለት ይህንን ወጣት ጊዜውን ለኛ አሳልፎ ስለሰጠና ማህበረሰቡን ጠቅም ስራ ስለሚሰራ ብቻ በየሃይማኖታችን በጸሎታችን ልናስበው ይገባል። ካለውም ጥንካሬ አንጻር ደግሞ ይህም ነገር ከጊዜ በኋላ ይሻሻላል ብለን እናስባለን። ለማንኛውም ከማስተር አብነት ጎን መሆናችንን እንግዲህ በጸሎታችን እናሳየው። ይህንን ጥያቄ ነው ሲጠይቀን ለጊዜው ማለት ነው። ማስተር አብነት እናከብራለን፣ እንወዳለን። አሁንም ብዙ እድሜ ላንተ እንመኛለን። የጸሎትን ኃይል ከሚክዱ መልካም ነገር ማድረግን ልክ እንደ ነውር ከሚቆጥሩ ሰዎች በላይ የበሰበሰ አስተሳሰብ የለም። ይሄን ከንቱ የሆነ ሰው የሚለውን ሰምተን እንመለስና ሐሳብ እንሰጣለን። ከዛ ፊት ግን ቪዲዮዎች የሙሉ ጌታ ያገኙ አይደለም። በቻላችሁት አቅም 5ም 10ም ጊዜ ኮፒ ሊንክ ታረጉ ጠየኳችሁ። ቪዲዮ አይተን እንመለስ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሶትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብን። በሽታ በሕክምና እንጂ በጸሎት አይደለም፣ ውሸት ነው። ለተራቡ ሰዎች አንዲት ዳቦ ገዝተው የማያውቁ አንድ ሁለት የፍልስፍና መጽሐፍትን አነበብን ብለው መልካም ነገር ማድረግንና ጸሎትን ሲቃወሙ ስታይ ምን ያክል ሰይጣን ላያቸው ላይ እንደሰፈረብህ መረዳት ይቻላል። በነገራችን ላይ አፍ ሲከፈት ጭንቅላት ይታያል ነውና ወንድሜ አፍን ከመክፈት በፊት በጭንቅላት ውስጥ ያሉትን የቆሸሹ የበሰበሱ አስተሳሰቦችን ንጽህና በሚገባ ጠብቅ። አዳፋ ቃሎችን ተናግሮ መልካም ሰዎችን ከመተቸት ይልቅ
ዝምታ ወርቅ ነው የሚለውን ብሂል መከተል ልመድ። እውቀት ብዙ በመዘባረቅ አይለካምና። ኤኒዌይስ ቪዲዮአችን ይሄን ይመስላል። ሁላችንም በያለንበት ቦታ በየቤተ እምነታችን በየሃይማኖታችን ጸሎት እናድርግለት። ቢያንስ የኛ ጣቶች ጸሎት እንኳን ባይሰማ የአንዱ ሰው ከዛ በኋላ የአንዱ ሰው ጸሎት ተሰምቶ ወንድማችን የሚፈውስበት ሁኔታ ይኖራልና እግዚአብሔር አምላካችን በአንድ በሌላ መንገድ መልእክት ያስተላልፋል። ነው የሚፈውሳልና እንዲፈወስ እንግዲህ የእርሱ መልካም ፈቃድ ይሁንልን። ወንድማችን ጠንክር፣ በርታ፣ ምንም አትሆንም ያስፈልጋለሁ። በቀጣዩ እንመለሳለን። ቸር ቆዩልኝ።